ቤተሰብ ከሰሰችው እኮ ከመክሰሷም አልፎ ደግሞ የጥሪውን ወረቀት ለሀይሚ ሰጠቻት። ስጪው እኔ ላገኘው አልቻልኩምና አንቺ የግድ መስጠት አለብሽ ብላ እንግዲህ ዝታ ወረቀቱን ሰጥታታለች ማለት ነው። ከኛ እራቂ ብዬሽ ነበረ፣ ይሄ ሁሉ እንዳይፈጠር ከመካከላችን ውጭ ብዬሽ ነበረ፣ ይሄንን እንዳደርግ ያስገድዳችሁኝ እናንተ ናችሁ ብላ እንግዲህ ሀይሚ ልታወራት የፈለገችው ብዙ ነገር ነበረ። ቀድማም መግቢያ ሰርታ ነው የጠበቀቻት። ነገር ግን ልጅቷ ስትመጣ ይዘው የመጣችው የክስ ወረቀት ነው። ሀይሚን በደንብ ሀሳቧን ያላትን ነገር ለእሷ ለማውራት አልቻለችም። በእርግጥ ቀድማ መግቢያው ላይ ስለሰራች እንግዲህ ቤቷ ስገባ ልጅቷም ታየዋለች ብዬ አስባለሁ። በሚያሳዝን ሁኔታ እንግዲህ ምን አይነት ህግ እንደሆነ እስኪ እናያለን። ማለት ያረገዝኩት ካንተ ነው ብላለች። እሷንም ጽንሱንም ተንከባከብ ብሎ እንግዲህ የሚያስገድድ የመጀመሪያ ህግ በብሩኬ ከወጣ የምናየው ይሆናል። አላቅም እና እንግዲህ ቅመምዬ እንዳያችኋት ተመልካችም የሰጣችሁኝን ምክር ጓደኞቻችንም የሰጡንን ምክር እየሰማው ነው። ነገር ግን እኔ ከዚህ ሁሉ ግርግር ወጥቼ ጊዜ ያስፈልገኛል። ለራሴ ጊዜ መስጠት አለብኝ። ይሄን ነገር ለመቀበል ራሴን ማዳመጥ መቻል አለብኝ። ከዛ ውጭ ግን ከብሩኬ ጋር ጓደኝነታችን አይቀጥልም እንጂ በውስጥ ማገዝ ባለብኝ መንገድ አግዘዋለሁ እና ልጅቷ ደግሞ እስኪ የእሷ ተይልኝ ከሱ ራቂ እያለች እያስፈራራች ስለሆነ እስኪ የእሷ ማረግ ከቻለች እኔ ልውጣና ከመካከላቸው ልተውላትና የእሷ ማረግ ትሞክር። ብሩኬን የእሷ ማረግ ከቻለች፣ ምክንያቱም እሷ ችግሯ ያ ስለሆነ ማለት ነው። ከመካከላችን ውጭ እያለች እያስፈራራች ስለሆነ ከመካከላቸው ወጥቼ የእሷ ማረግ ከቻለች ልተውላት ብዬ ነው ትናንትም እንደዛ ያልኩትኝ እንጂ መለያየታችን እኔ ፈልጌው አይደለም። እሱ እንደዛ ተከፍቶ አዝኖ እኔ ደስተኛ ልሆን አልችልም። ስለዚህ ጉዳቴን ጉዳት አድርጌ እሱን ለመረዳት ነው። አንደኛ ነገር በእኔ ምክንያት እሱ እንዲጎዳ ስላልፈለግኩኝ ነው። እኔ ከእሱ ጋር ሆኜ ልጅቷ እሱን እንዳትጎዳው ነው። ምክንያቱም ከእሷ ጋር ካልሆነ ልትጎዳው ትችላለች በተለያየ ነገር። ያንን ደግሞ እሱ በእኔ ምክንያት ምንም ነገር እንዲጎዳ ስላልፈለግኩኝ ነው። ራቅ ብዬ ነገሮችን ጊዜ ይፈታቸዋል። ስለዚህ ነገሮች እስከሚፈቱ ድረስ ከመካከላቸው ወጥቼ ራሴን ማዳመጥ ስለፈለግኩኝ ነው እንጂ ከሱ መለየት ፈልጌ አይደለም። አንድም ደግሞ እሱ እንዲጎዳ ስለማልፈልግ ነው። ሁለትም እሷ ወደ እሷ እሱን መመለስ ትችላለች ወይ እኔ ልውጣላት እና እስኪ መመለስ ከቻለች ትሞክር በሚለው ነው እንጂ እኔ ከምወደው ሰው መለየት አስደስቶኝ አይደለም። እሱን ለደቂቃ ማጣት ፈልጌም አይደለም። ተረዱኝ፣ ጊዜ ስጡኝ፣ ጊዜ ይፈተዋል በሚል እንግዲህ ሀሳብ ነው የመጣች። ልጅቷንም አግኝቻት ይህንን ሀሳብ ልነግራት ነው የመጣሁት። ማግኘት ባልፈልግም ደውላ ካላገኘሁሽ ስትለኝ እስኪ የምታወራው ነገር ካላት ላዳምጣት ብዬ ነው የመጣሁት ብላለች። እንደኔ ሀሳብ ግን ልጅቷን ባታገኛት እመርጣለሁ። ምክንያቱም እቺ ልጁ ወደ እሷ ካልሄደ እሷን ካልተቀበላት የሆነ ጉዳት ታደርስብሻለች። ሀይሚ ተጠንቀቂ። ወይ ድራማ እየሰራችሁ ከሆነ አላቅም። ሪል ከሆነ ግን ይሄ ነገር ልጅቷን በጭራሽ ማገኝ እንዴ እሱ አላገኝም ብሎ ዘወር ካለ አንቺ ምንድን ነው የምታገኛት? በራሱ ከፈለገች በራሱ ዩቱብ ቻናል ትምጣ። አንቺ አታገኛት። ሀይሚ ታይ ብለናል። አታገኛት። ይችል ልጅ በጣም አደገኛ ልጅ ናት። ታስታውቃለች። የምሬን ነው የምላችሁ። ፊቷ ራሱ አይፈታ፣ ግንባሯ አይፈታ፣ ኩስትር በቃ የሆነ በቃ በጣም ስሬስ አይነት ሰው ናት። እና ስትነግራትም ነበረ የኔም ማንነት እሱ ጠንቅቆ ያውቃል አለቻት። ምን አይነት ሴት እንደሆንኩኝ። እሺ ማንነትሽን ንገሬን ስትላት ለአንቺ የማስረዳት ግዴታ የለብኝም፣ እሱ ግን ጠንቅቆ ነው የሚያውቀኝ ምን አይነት ሴት እንደሆንኩ እያለች ነው እንግዲህ ሀይሚ ላይ ስዝት የነበር። በነገራችን ላይ ሀይሚን ለቀቅ ብታረጊያት እና ጉዳይ ካለሽ የራስሽ ቻናል ከፍተሽ መተሽ ጉዳይሽን በዛ ቻናልሽ ላይ ሀሳብሽን ብትገልጭ የሚሻል ይመስለኛል። ልጆችን ትተሻቸው ማለት ነው። እና ወረቀቱን ደግሞ የመስጠት ግዴታ የለባትም ነበር እውነት ለመናገር። ያው ሀይሚ እንግዲህ ካልተቀበልኳት ወይ ቤቱ ድረስ ትሄዳለች ወይ የሆነ ነገር ልታረግ ትችላለች በሚለው ነው እንግዲህ ለብሩኬ ስትል ነው እሱም የተቀበለቻት እንጂ ወረቀቱን የመቀበል ግዴታም የለባትም ነበረ። ብቻ እኔ እንጃ ብዙ ነገሮችን የዳሰሰ ነገር ነው። ዛሬ አሁን ለምሳሌ ሀይሚ ስታወራው ከሰማሁት ለብሩኬ መስዋዕት እየከፈለች እንደሆነ ነው አሁንም እንግዲህ እንደተረዳሁት ማለት ነው። ገብቷቸዋል። በቃ አለ አይደለ እሱ ትናንት የጠየቀኝን ጥያቄ ተቀብያ ብሬ መሆን አቅቶኝ አይደለም፣ ግን ደግሞ ልጅቷ እሱን ካላገኘች እሱን እንድትጎደው ስላልፈለግኩኝ ነው። በእኔ ምክንያት ሌሎች ሰዎች እንዲጎዱት በጭራሽ አልፈልግም ነው እያለች የነበረች እና አስተማሪም ነው
የሆነ ግራ የሚያጋባ ነገር ነው ቤተሰብ። በቃ የሆነ አለ አይደለ ጭንቅላታችሁን በጣም ነው የሚያሽከረክረው ነገሩ። የምሬን ነው የምላችሁ። የትኛው ትክክል ነው ብላችሁ ራሱ ማሰብ እስከሚያቅታችሁ ድረስ ነው የሆነ ግራ የሚያጋባችሁ ነገሩ ማለት ነው። እና ጉዳቴን ጉዳት አድርጌ በቃ ለራሴ ጊዜ ሰጥቼ ነገሮችን ዘወር ብዬ ማሰብ እፈልጋለሁ። በእኔ ምክንያት እሱ እንዲጎዳ ስላልፈለግኩኝ ነው እያለች ነው እንግዲህ እንጂ እሱን መለየት ማጣት ፈልጌ አይደለም። የሚወዱትን ሰው ማጣት በጣም ከባድ ነው እንግዲህ ሀሳቧ። የልጅቷ ሀሳብ ደግሞ እንግዲህ ልጁን ካልተንከባከበ፣ እኔን ካልተንከባከበ በቃ በፍርድ ቤት በከፋ ደረጃ ትላለች። ከዚህ በበለጠ ይሄዳለሁ ትላለች። እንግዲህ ደግሞ ከሳለች ምን ልታረግ እንደሆነ ፈጣሪ ይወቀው። ወደ ከፋ ደረጃ ነው የሚሄደው እያለች 10 ጊዜ እየደጋገመችብን ነው እንደምታዋት ማለት ነው። ሲቀጥል ደግሞ ኧረ በጣም የምትገርም ልጅ ናት የእውነት። ግራ የምታጋባ ሴት ናት እኮ። እኔ ግን ወጥመድ ውስጥ እንዳከተው ይሄ ልጅ የምሬን ነው የምላችሁ። እርጉዝ ነኝ በሚል ስበብ ተንከባከበኝ ብላ አሁንም አብረው እንዳተኛ ይሄው እርግዝናው ውሸት ሆኖ አሁን ሪሊ ልታረገው ነው። እኔ ከዚህ በፊትም ተደጋጋሚ ቪዲዮዎች ላይ ነግሬያችኋለሁ። አሁን በዚህ ስበብ ሪል ልታረገው ነው። የሆነ ነገር ማጠጣችሁም የሆነ ነገር ወጋችሁም አሁን ነው አብራ ማደር የፈለገችው። እውነቱን ስነግራችሁ ማለት ነው። ከዚህ በፊት ምንም አልተፈጠረም። እኔ በእናታችሁ እንዶ በምታምኑት ልለምናችሁ፣ በውስጥ መስመር ለብሩኬ አድርሱለት። ማለት የፈለገ የትኛውም ህግ ሊያስገድደው አይችልም ተንከባከብ ብሎ አሁን ማለት ነው። ልጅቷ ግን በዚህ ስበብ እየተንከባከባት አብሯት ሲሆን ሌላ ነገር ውስጥ አስገብታ ልጁ ጋር መተኛት ነው የፈለገችው። ሪል ማድረግ ነው የፈለገችው። ምክንያቱም የአሁኑ ሪል አይደለማ። ሪል ቢሆን እኮ ለምን አትጠብቅም ታዲያ? ታግሳ እንዴ ታግሳ ልጁ የሱ ነው አለች አይደለ? እሺ ዲኤንኤስ ከምረጋገጥ ታገሽ ተባለች አይደለ? አባትን የሚያክል ነገር ቁጭ ብሎ ታገሽና በቃ ሲረጋገጥ ማድረግ ያለብን እናረጋለን እየተባለች ነው። ግን እሷ ግግም ብላ ልጁ ከመወለዱ በፊት ጽንሱንም እኔንም መንከባከብ አለብኝ ነው የምትለው። ስለዚህ እርግዝናው እመኑኝ ውሸት ነው። የሆነ ነገር አድርጋ ነው እመኑኝ። አሁን ነው ብሩኬ ገና ወጥመድ ውስጥ የሚገባው ማለት ነው። እኔ በውስጥ መስመር ቁጥራቸውን ባቅ ደውዬ የሆነ ማለት በእርግጥ አይነቱላችሁም በዚህ ሰዓት ግን ሀሳቤን ባካፍላቸው ደስ ይለኛል። ገና አሁን ነው ወጥመድ ውስጥ የምትገባው ተጠንቀቅ ብትሉት ደስ ይለኛል። በፈጠራችሁ ማለት ነው። ሜንሽንም አድርጋችሁ ምንም አድርጋችሁ ልጅቷን እንከባከባለሁ ግዴታ በህግም ተንከባከብ የሚባል ነገር ካለው እኔ እንጃ አላቅም። ማድረግ ያለበትም ነገር ወይ ያደርግ እንደው እንጂ ከሷ አጠገብ በጭራሽ መድረስ እንደሌለበት ነው እየተሰማኝ ያለው። ወጥመዱ ገና ከፊት ለፊት ነው። ከዚህ በፊት ምንም አይነት ነገር አልነበረም። አሁን ነው የሚኖረው። እመኑኝ ቤተሰቦቼ፣ አሁን ነው ልጁን ከጎኗ አድርጋ ወጥመድ ውስጥ ልትከተው የፈለገችው። እመኑኝ እርጉዝ ነኝ በሚል ስበብ ልጁን አሁን ነው ገና ማርገዝ እቅዷ የእርግዝና እቅዷ ገና ከፊት ለፊቷ ነው። ከሱ የማርገዝ እቅዷ እንጂ አሁን ምንም እርግዝና የለም። እመኑኝ ምንም ነገር ማለት ነው።